እንግዳ በክፍል 56 እንግዲህ ቴዲን ሄለን እየተከታተለችው ነበር ያለቀው። ሰላም ሰላም ውድ ቤተሰቦች እንደምን አላችሁ? እንግዳ በክፍል 57 ይዤላችሁ መጥቻለሁ። ሄለን እንግዲህ ያው ቴዲን ትወደዋለች። ምንም ያህል ወንጀላ ብሎ ቢሰሩም ሌላ ፍቅረኛ እንዲይዝ አትፈልግም ማለት ነው። ምክንያቱም እሱ የልጁ አባት ስለሆነ። ቴዲ ደግሞ እንግዲህ ወይ ደግሞ ኤልሹ ወይ ደግሞ የሄሌን ልጅ የእሱ ልጅ እንደሆነች አያውቅም እና ወደ ፍቅረኛ ነው የሚሄደው ሲላት፣ ሄለን ደግሞ እየተከታተለችው ነበረ። ፍቅረኛ ማን አባቷ እንደሆነች እጅ ነው ማየት ብላ ተከታትለው ነበረ። እንግዲህ የቴዲ ፍቅረኛ መሲ ናትኝ። መሲ እንደሆነች ወይዘሮ ሄለን ካወቀች እንግዲህ ሴት አድርጋ ነው የምገላት። እንኳን እንደዚህ አይነት ምክንያት አግኝታ ቀርቶ እንዳውም ትከታተላታለች ማለት ነው። መሲም እንግዲህ ቴዲን ለማግኘት ሱት እያለች ስትመጣ ቴዲ ደግሞ እየጠበቃት ነበረ። ሄለን ያው በመኪና ከተከታተልኩት ስለሚያይ በእግሬ ሊከተለው ብላ ተደብቃ እያየችው ነበር ማለት ነው። መሲ ከርቀት ስትመጣ ሄለንን ከቴዲ ጎን አየቻት ማለት ነው። እና ስታያት በጣም ደንግጣ ነው እየሮጠችው ማለት ነው። መሲ ስትሮጥ በጣም ያሳቀችኝ እውነት ለመናገር። እንግዲህ ቴዲም ዘወር ሲል ሄለን አለች። አንቺ እዚህ ምን እያደረግች ነው ሲላትኝ፣ እሺ እባክህ የምትጠብቃት ሴት የት አለች? እዚሁ ተጎትረ ልትውል ነው እንዴ? ማነች እባክህ? ፍቅረኛ። እሷን ለማየት በጣም ነው የጓጓት ስትለው፣ ቆይ አንቺ ምን አይነት ሴትዮ ነሽ? ለራስሽ ክብር የለሽም እንዴ? አንቺ እኮ ትልቅ ሰው ነሽ፣ ስለዚህ እንደ ክብርሽ እንደ ትልቅነትሽ ተከበሪ ሲላት፣ እባክህ አንተ ስለ ክብር አትነግረኝም፣ አትሽለጥለጥ፣ በእኔ እኮ ነው የምትኖረው እያለችው ነበር። አረ በአንቺ ነው የምኖረው እንዴ? አሁን ከዚህ ዞር በይሊ ብሎ እንግዲህ ቴዲ ትቷት ሄዷል ማለት ነው። ሄለን እንግዲህ ቴዲን በጣም ነው የምትከታተለው። ሌላ ፍቅረኛ እንዲይዝ አትፈልግም፣ ወይ እሷ አታገባው። እንግዲህ እሷን እየጠበቀ እንዲኖር ነው የምትፈልገው ማለት ነው። እና ደግሞ ቴዲ በራሱ የሚቆም ሰው ነው ብላ አታስብም ማለት በእኔ ላይ ነው የሚኖረው ብላ ነው የምታስበው ሄለን ማለት ነው። እሱ ግን ከእሷ ተደብቀው ብዙ ነገር እያደረገ ነው። ከዚህ በፊት ለመሲ መድኃኒት አምጣለች ስትለው ትክክለኛ መድኃኒት አይደለም የሰጣት ማለት ነው። እሱ የፈለገችው መሲን የመሳብድ መድኃኒት ነበር፣ እሱ ደግሞ ሌላ ነው የሰጣትኝ። ያን ሁሉ ደብቆ ከሷ እንግዲህ ነግረዋለች። እኔ እኮ አንተን አመኛ ነው መድኃኒት አምጣልኝ የምልህ እንጂ በራሴ ማምጣት ከብዶኝ አይደለም፣ በራሴ አምጥቻለሁ ስትለው ከየት አመጣሽ ነው አላት። ቴዲም ደንግጦ ማለት ነው። ምክንያቱም መሲ እንድትመርዝበት አይፈልግም። ግን ቴዲ በጣም እንትን የሆነ ስህተት እየሰራ ነው ማለት ነው። ሄለን እንግዲህ መርዝ አምጥቻለሁ ከቤቱ ሰው አንድ ሰው መግደል አለበት ብላ ለቴዲ ነግረዋለች። ቴዲ ግን ያን ነገር ለመሲ አልነገራትም ማለት ነው። ተጠንቀቂ ማለት ነበረበት የእውነት የሚወዳት ከሆነ ማለት ነው። እንግዲህ ድጋሜ ተገናኝተው መሲና ቴዲ ያወሩ ነበረ እና በዛ መሀል ቆይ ሄለን ምን ልታደርግ ነው እዛ የመጣችው? ለምንድን ነው ደግሞ የምትከታተል? ቆይ ሌላ የሆነ ነገር ሳይኖር አይቀርም፣ ምንም አልጠማችሁኝም እያለችው ነበር ለቴዲ። እውነት ነው ቴዲና ሄለን ፍቅረኛሞች ነበሩ፣ ግን ቴዲ አሁን ትቷታል በእርግጥ። ምክንያቱም ከዚህ በፊት በቃ ሁሉም ነገር ተይውና ከኔ ጋር እንኖር ሲላትኝ አይሆንም ነው ያለችው ሄለን። ስለዚህ እሷ ምርጫዋን ስለመረጠች እኔም የራሴን ህይወት መኖር አለብኝ ብሎ ነው ቴዲ ከእሷ የራቀው እንጂ እኔ እኮ ይህን ሁሉ ዘመን ስጠብቅሽ ነው የኖርኩት፣ አንቺ ግን ካችኝ ብሎ ቴዲ ትቷታል ሄለን ማለት ነው። እሷ ግን አሁንም ልታው አልቻለችም እና ለመሲ እውነቱን አልነገራትም ማለት ፍቅረኛሞች እንደነበሩና አብረውም እንደሚሰሩ ታውቃለች ማለት ከዚህ በፊት ብዙ ወንጀሎችን ቴዲና ሄለን አብረው እንደሰሩ ታውቃለች። አምና ነው እንግዲህ ይቅርታ ብላ ከሱ ጋር እየኖረች ማለት አብረው ነው ያሉት ፍቅረኛሞች ነው። ፍቅሩን ተቀብለዋለች ማለት ነው መሲ። ቴዲ ግን አሁንም ከመሲ ብዙ የደበቀው ነገር አለው። ወደፊት ያን ነገር ስታውቅ አንድ ላይ አይሆንም። ምክንያቱም ቴዲ ምን ሆኑ የእሱ ልጅ እንደሆነች ያውቃል። ከዛ ደግሞ ሄለን እና ቴዲ ፍቅረኛሞች እንደሆኑ ስታውቅ መሲ ከቴዲ ነው የምትርቀው ማለት አብረው ሊሆኑ አይችሉም ማለት ነው። ሄለን ደግሞ ኑኑን ልትመርዛት ነበረ ማለት ነው። ኑኑ ምግብ አቅርባላት ነበረ። ከዛ ካቀረበች በኋላ ቤ ብላ ሰጥታት ነበር ማለት ነው። እንግዲህ አይንዬ ያን ምግብ የእነሱን ትራፊ ወስዳ ለውሻ ሰጥተው ከዛ የሰጠውት ውሻ ሞተ ብላ እንግዲህ ለቤል ወይኔ ጉዱ እያለች እየጮህ ስትመጣ እንደ አይን የምን ሆነች ነው ሲላትኝ፣ ወይ እዚህ እኮ ስትቀመጥ የነበረ ውሻ ሞተች እንዴ? እና ለውሻ ነው እንዴ እንደዚህ የምትጮሂው? አዎ ቤሉ ልጅ እኔማ በእኔ እጅ መሞቷ እኮ ነው የሚያሳዝነኝ። ማለት በአንቺ እጅ? አይ እዚህ የሆነ ትራፊ ምግብ ነበረ እዚህ ከሳሎን አግኝቼ ስሰጣትኝ እሱን በልታ ሞተች። እና እንዴት ልትሞት ቻለች? ማለት ምግቡ የተመረዘ ነበር እያልሽ ነው? እኔ አላቅም ብቻ ግን ሞታለች። ወይም ደግሞ ከሌላ ቦታ ምግብ በልታ መታ ይሆናል። ኧረ በፍጹም እርቧት ሲጀመር ክችው ብሏን የነበረው እኔ ስሰጣት እሱንም በልታ ነው የሞተችው እያለችው ነበር ለቤሉል ማለት ነው። ቤሉልም እንግዲህ ሳህኑን ማየት አለብኝ ብሎ አይቶታል። እንግዲህ የመረዘችው ሄለን ናትኝ። ሄለን ስትመጣ እኔ ተቀመጭ ብሎ ማዋራሽ ነገር አለ ሲላት፣ ምንድን ነው?
ቆይ ዛሬ ማን ቁርስ ያቀረበልሽ ሲላት፣ ለምንድን ነው የምትጠይቀኝ ደግሞ ስለ ቁርሱ? ደግሞ ምን ተፈጠረ? ምግቡ ተመርዞ ነበረ። ማን ነው አብሮሽ የበላው ሲላት፣ ማንም አብሮኝ አልበላም። ወይኔ ጉዴ! በዘጋ ቤቴ ደግሞ ሊመርዙ ነበረ እንዴ? ሊመረዝ ነበር ማለት ነው። ልሞት ነው በቃ እያለች እያስመሰለች ነበር። ራሷ ቁራት የመረዘችው ማለት የመረዘችው ኑኑሻን ለመግደል ነው እንግዲህ የራሷ ልጅ ለመግደል ነው ባለማወቅ ማለት ነው። እሷማ የሰው ልጅ የሌላ ሰው ልጅ ገደልኩ ብላ የራሷ ልጅ በራሷ ልትገል ማለት ነው። እንግዲህ ያን አታውቅም። እሷም እንግዲህ ወይኔ ማንም ግን ሊመርዘኝ የነበረው በቃ አሁን እንግዲህ ሞታለሁ እያለች እያስመሰለች ነበረ። አይኔም ወይኔ በቃ እንግዲህ ወደ ልጆች ነው እንትን የሚለው ቆይ እሷን ማን ነው ሊመረዛት የሚችለው እያለ ነበር ቤሉል። ግን ማንም አልመረዛትም፣ ራሷ ናት የመረዛችው ማለት ነው ወይዘሮ ሄለን። ያው በስተመጨረሻ መታወቁ አይቀርም። ግን እስካሁን ድረስ ኑኑሻ ምንም አልሆነችም። ምክንያቱም ኑኑ ናት ምግቡን የበላችው እንጂ ሄለን አይደለችም። እስካሁን ግን አለች ማለት ነው። ወይም ደግሞ መርዝ ያደረገችበት ምግብ አልበላችሁ ሆና ሊሆን ይችላል። ቤሉል ግን ነቅቶባታል ማለት ነው ተንኮል እየሰራች እንደሆነ። ኤልሹ ደግሞ ኑኑን ጆን አገኙ ብላ በስንት መከራ አስገድዳ ልካት ማለት ነው። ከጆ ጋር እያወሩ ጠብቂኝ እመጣለሁ ብላት ነው የነበረ ማለት ነው። እና እንደዚህ ያደረገችው ደግሞ ለተንኮል ነው ማድረግ የፈለገችው። አዶኒ እሷን ከኑኑ ጋር ኑኑን ከጆ ጋር እንዲያቸው ፈልጋ ነው ማለት ነው። ከዛ እየሄዱ ያለ እንዲ ያች ኑኑ አይደለችም እንዲ ስትለው ለአዶኒ ማለት ነው። እሷ ደግሞ እዚህ ምን ታደርጋለች ማለት ከወንድምሽ ጋር ሆናል ነበር እንዴ? ደግሞ ይሄ አንቺ ጓደኛ አይደል እንዴ? ወይ ከወንድሜ ጋር እኮ እችት አድርጋበት ተለያይተዋል ያለች ማለት ነው ኤልሹ። እንዴት እንደዚህ ታደርጋለች ነው? ከመቼ ነው እንደዚህ አይነት ስራ የምትሰራው ብሎ ተናዶ ሲሄድ፣ ቆይ አንተ ምን አገባ ሲጀመር ማለት በቃ ተዋት ልጅቷን ህይወቷን ትኑርበት። ሲጀመር እየዋሸች ነው እንጂ ኑኑ እንደዛ አድርጋ አይደለም የላከቻትኝ። እሷ ናት ሲጀመር ኤልሹ ናት የላከቻትኝ። ግን ማንም ሰው አያውቅም። ለሁሉም ሰው እኔ በኋላ እኔ ጥፋተኛ እንደሆንኩ እናገራለሁ የሆነ ነገር ራሱ ብትሆኝ ብላ ነበረ። ግን አውቃ ነው ማለት ነው ኤልሹ። እንግዲህ አዶኒ ከዚህ በፊት እሷን አፍኗት ሲወስዳት ያለው ምናምን እያስታወሰ ቆይ እሷ እንዴት ከሱ ጋር ትሆናለች ብሎ ቆይ አንቺ ደግሞ እዚህ ጋር ምን ታደርጊያለሽ ማለት ከዚህ ሰውዬ ጋር ከማይረባ ሰው ጋር ምን ታደርጊያለሽ ሲላትኝ፣ አንተ ደግሞ ምን አገባህ አይመለከትም፣ ስለ እኔ ደግሞ አንተ ያገባሃል እንዴ ነው ያለችው ኑኑ ማለት ነው። እዚህ ላይ ኑኑ በጣም ነው ያናደደችው። በጣም ጅልነቷን እንዲያበዛችው ነው የምር ጅልነትን በልክ ሲሆን ነው እንጂ አሁን ኤልሹ አዶኒን ይዛ መጥታ ከዛ እያቸው ብላ ስታሳያቸው እሱ ደግሞ በጣም የተዋረድሽ ሴት ነሽ ምናምን እያለ ሲሰድባትኝ ኤልሹ እንደላከቻት መናገር አለባት። ኤልሹ ያን የፈለገችው ኑኑ በሁሉም ሰው እንድትጠላ እሷ ደግሞ እንድትወደድ ማለት ነው። እንዴት እንደዚህ ታደርጊያለሽ አንቺ ግን ይሄን ነገር ከአንቺ አልጠብቅም፣ በጣም ትገርሚያለሽ ብሎ ነው አዶኒ ነይ ነደ ኤልሹ ብሎ ኤልሹን ይዟት ሄደው ማለት ነው። እናቱ ደግሞ ዝም በዩ በቃ የማይረባ ሲል ማለት ነው። እና እንሂድ እዚህ ቦታ ነው ያለችው። በጣም ነው ጆ ላይ የምትናደድበት። ቆይ አንቺ ዛሬ ምን ሆነሻል? ለነገር ነው እንደ የመጣሽው ወገብሽን ታጥቀሻል። እኔ ወገቤን አልታጠቅኩም፣ ቢሆንም ለጸብ የመጣሽ ነው የምትመስለኝ። እንግዲህ ጆ በጸባይ እያወራት ነበር ኑኑን፣ ግን እሷ ዝም ብላ ክልፍ ነው የምታደርገው። ምክንያቱም ኤልሹ ናት የላከችው። ከእንግዲህ በኋላ ግን ኑኑ ማለት ነው ኤልሹ ስትልካት ጆ ጋር ከሄደች በጣም ጅል ናት የምር። ምክንያቱም ኤልሹ በቃ ግልጽ ነው ተንኮል ነው እየሰራችባት ያለችው፣ በሁሉም ሰው እንድትጠላ ነው። ቆይ ግን እንዴት እንደዚህ ሆናን ያለው አዶኒ ራሱ ማለት ነው። አዶኒ ቆይ አንተ ለምንድን ነው የምትናደደው እሷን ከሌላ ሰው ጋር ስታያትኝ? ቆይ ምን አገባ ስለ እሷ እያለችው ነበረ። እሺ በቃ ሲጀመር ከአንቺ ጋር ስለ እሷ ማውራት የለብንም፣ እንደዚህ አይነት ነገር ከአንቺ ጋር ማውራት የለብኝም፣ ምክንያቱም ጥሩ ነገር አትናገሪም ነው ያላት አዶኒ ማለት ነው። ልክ ነው ኤልሹ በጣም መጥፎ ልጅ እንደሆነች አዶኒ በደንብ አድርጎ ነው የሚያውቃትኝ። ግን እንዴት እንደዚህ ይሆናል እያለ የኑኑ ነገር አልተዋጠለትም ማለት ነው። እንግዲህ ቤሉልም ተጠራጥሯታን ሄለንን ተንኮል እየሰራች እንደሆነ፣ ኤልሹን ግን አምኗታን ይቅርታ ጠይቋታል ማለት ነው። ተንኮለኛ እንደሆነች ቤሉል ራሱ አያውቅም። አዶኒ ግን ጽድት አድርጎ በጣም ነቀዝ እንደሆነች ያውቃታል። ተንኮሏን በሙሉ ከዚህ በፊት እያውቃል እንዴት እንደምታደርግ ማለት ነው። ጆ ደግሞ ምስኪን ነገር ነው እንግዲህ እስካሁን ድረስ ለምን እንደቀረበችው አያውቅም። ቆይ አንቺ ለምንድን ነው ካልወደድሽኝ ለምንድን ነው የቀረብሽኝ? ምን ፈልገሽ ነው ወደ እኔ የመጣሽው? እያለት ነበር ኑኑን። አንተ ምን የማይደለም ነው ያለችው። እና ምንሽም ካልሆንኩ ለምንድን ነው ከኔ ጋር ጊዜ የምታሳልፊው? ለምንድን ነው የምታገኘኝ? ሲላት መልስ አልሰጠችው። ቴዲና መሲ ደግሞ ፍቅራቸውን እየቀጩ ይገኛሉ። ግን ሄለን ተንኮል ሰርታባታለች መሲ ላይ ማለት ነው። ስልኳን ሪከርድ አድርጋ ከክላሷ ከፍራሹ ስር አስቀምጧለች ማለት ነው። ይኸውልሽ መሲ ምንም ነገር አልናገር ብለሻል፣ እንግዲህ በራስሽ ጊዜ ጉድሽ ይወጣልሻል ብላ ስልኳን ሪከርድ አድርጋ አስቀምጧለች። እንግዲህ ከቴዲ ጋር ስታወራ ከሰመቻት መሲ ያልቅላታል ወይ ስልኩን ማግኘት አለባት ማለት ነው። ጌጡን ደግሞ ከላይ ስላስቀመጠችው አላገኘችባትም። ግን ከእንግዲህ በኋላ የምታወራውን ትሰማታለች ማለት ነው። ሄለን ከሰማቻት ያልቅላታል ማለት ነው። ከውጭ ሄደው ነበር፣ ኑኑም ውጭ ነበረች፣ መሲም እንደዛው
መሲ እንግዲህ ቴዲን ለማግኘት ነው ተደብቃ የምትወጣው ሁል ጊዜ። እሱ ደግሞ እችኛቱ ኑኑ ደግሞ የምትወጣው ጆን ለማግኘት ነው። ምክንያቱም ኤልሹ ስላዘዘቻት ማለት ነው። ጆን አዋሪልኝ፣ ጆ ፍቅር እንዲዘው አድርጊ ከአንዱ ስላለቻትኝ ለእሷ ለመታዛዝ ብላ ነው እዚህ ነገር ሁሉ የገባችው ማለት ነው። እና ቀስ ብላ ስትመጣ ቆይ አንቺ የት እየሄድሽ ነው? የት ውለሽ ነው ስትላትኝ፣ ወይም የዚሁ ነበርኩ እኮ ብላ እሺ ነይ ተቀመጭ፣ ዛሬ ቁርስ ያቀረብሽው አንቺ ነሽ ስትላት፣ አዎ። ወይኔ ጉዴ፣ እንደው ምን አይነት ልጅ ነሽ? እንደው በየሄድሽበት ጉድ ማያጣሽ ልጅ። እንዴማ የምን ተፈጠረ? ዛሬ እኮ እዚህ ያስተረፋችሁትን ምግብ ወስጄ ለውሻይቱ ስጣት፣ ውሻይቱ ደግሞ ሞተች እና ቤቱ ሁሉ ተበጥብጧል። በዛ ምክንያት ሄለን ተመርዤ ነበር እያለች ነው እንዴ። እና ታዲያ እስካሁን ድረስ ምግቡ እኮ ተመረዘ፣ እንዴት ሄለን አልሞተችም? እሱን አላውቅም። ስልክ ሲደወላት ተነስታ እንደሄደች ነው የተናገረችው። ብቻ ግን ብዙ ነገር እያወራች ነበረ። ቆይ ከማን ጋር ነው ስትበላ የነበረው ብላ ማለት ነው ኑኑ ልትነግራት ስትል መሲ መጣች። እና መሲም እንዴ አንቺ ውጭ ነበርሽ እንዴ? አሁማ የዚሁ ነበርኩኝ። ምንድን ነው አብራችሁ ነበራችሁ? ኑኑም አዎ አብረን ነበር ብላ ዋሽታላታል ማለት ነው ለመሲ። ግን አብረው አልነበሩም። ቆይ እናንተ ልጆች ከሰው ቤት መሆናችሁን ረሳችሁት እንዴ? እያለች ነበር አይንዬ ማለት ነው። በቃ ከዚህ ሂዱ ብላ ሳትነግራት ኑኑ ከሄለን ጋር እየበላች እንደሆነ ሳትነግራት ሄዳለች ማለት ነው። ለወይዘሮ አይንዬ ብትነግራት ግን ኑኑ ማለት ነው ታውቅ ነበር። ኑኑን ልትመርዛት እንደነበረ ይገባት ነበር ማለት ነው። ለቤሉንም ብትነግረው ይገባዋል። ኑኑ ለመመረዝ ነው እንደዚህ ያደረገችው ማለት ነው። አሁንም ተንኮሏን አላቆመችም። ኑኑ ነይ ቶሎ ክላሴን አጽጅልኝ ብላትኝ ኑኑ እያጸዳች እያለ የእሷን ጌጥ ከኪሱ አስገባቸው ማለት ነው። የሄለን ጌጥ ከኑኑ ኪስ። ከዛ በኋላ ቶሎ ቶሎ አጽጅና ውጭ ነው ያለቻትኝ እና ለጆ ደውላ የምታደርግልኝ ነገር አለ። ስለዚህ ወደዚህ ቤት ከመጣ ለአንተ ትልቅ እድል ነው፣ ብር ከፍልሃለሁ ነው ያለችው ለጆ ማለት ነው። እሱም እሺ ብሎ መጥቷል ማለት ነው። ሲመጣ እንግዲህ መጥቻለሁኝ እና ምንድን ነው ሲላትኝ፣ እሺ ከመጣ ጥሩ ነው። ከዚህ ቤት ያለችው ልጅ አንዲቷ ልጅ ትፈትንልኛለህ። ስለ ምንድን ነው ፈትንልሽ ሲላትኝ፣ አሁን ለሷ ለአንተ ስደውልልህ ለሷም ትደውልላትና ጌጥ ልትሸጥ ወደ አንተ እየመጣች እንደሆነ እና ደግሞ አንተ ጋር ዋጋውን ተነጋግራችሁ እንደጨረሳችሁ መጥተህ ለኔ ትናገራለህ። እዚህ እኔ ያልኩት ሁሉ እውነት እንደሆነ ታወራለህ እያለችው ልጁ እሺ እባክሽ። ከዛስ ልጅቱ ደግሞ ስሟን ኑንያት ነው። ቆይ አንቺ ተንኮል አይሰለችሽም? ይህን ሁሉ ተንኮል የት ነው የምትፈጥሪው? ማለቴ ከዚህ በፊት ያን ሁሉ ነገር አድርገሽባታል። ደግሞ ለምንድን ነው እንደዚህ የምታደርጊው? እያለ እንግዲህ ጆ አንተ ምን አባ ነው እንደሱ የምትለው? ከተስማማ ተስማማለህ፣ ካልተስማማ ከዚህ ሂድ ነው እያለችው የነበረው ማለት ነው። ጆም እንግዲህ ተስማምቷል። እውነት ሊያደርገው ከሆነ እኔ አላቀለትም። እንግዲህ ኑኑ ምስኪን አታውቅም። ውጭ ብላ ስትወጣ ልክ ጆን ልታገኝ እንደወጣችና ወርቋን ልትሸጠው እንደነበረ ነው እንግዲህ ልታወራባት የፈለገችው ማለት ነው። እንግዲህ ያልቅልሻን እያለቻት ነበር ኑኑ። የሄልን ጉድ አያልቅም ብዙ ነው። ይህን ሁሉ ነገር ደግሞ እያደረገች ያለችው በዘጋ ልጇ ላይ ነው። በኋላ ስታውቀው በጣም ነው የሚጸጽታት የእውነት ይህን ሁሉ ነገር ኑኑ ላይ አድርጋ በኋላ የዘጋ ልጇ እንደሆነች ስታውቅ ጸጸቱን አትችለውም ማለት ነው። አንዳንድ ጊዜ ክፉ ነገር ማድረግ እንግዲህ ጥሩ አይደለም፣ ወደ ራሳችን ይመለሳል እና ሁልጊዜም ደግ ለመሆን እናስብ። በሰዎች ላይ ተንኮል ባንሰራ ጥሩ ነው። ለሰዎች ጉድጓድ ባንቆፈር ጥሩ ነው። አንዳንድ ጊዜ ለሰዎች የሚቆፈር ጉድጓድ ለራሳችን ሊሆን ስለሚችል ክፋት ባንሰራ መልካም ነው ወዶች። እንግዲህ በክፍል 56 57 ማለት ይመስላል። በክፍል 18 እስከምንገናኝ ድረስ ቸር ሰንብቱ። ሀሳብ አስተያየታችሁን በኮሜንት ላይ አስቀምጡልኝ ባይ